ሰላም አበሻሬሽን እንኳን አደረሰን 2017 እስቲ ሁላችንም ከተቀመጥንበት ሁለት 16 ከፍታም ዝቅታም ያየንበት አመት ነበር። አሮጌው አመት አልፎ አዲሱን አመት በሰላም በጤና እንኳን ተገናኘ 2017 አላችሁልኝ። እንዴት ናችሁ? ሁሉ ሰላም? የዛሬ ቪዲዮ 2017 የመጀመሪያም እንደመሆኑ መጠን እስቲ ቺን ቪዲዮ ቀለል ያለች ሁላችሁም ላይክ ማድረግ ያለባችሁ ሁላችንም ይሄን ቪዲዮ እያያችሁ ያላችሁ ሁላችሁም አንዳችሁም እንዳቀሩ እስከዛሬ ላይክ አድርጋችሁ ማታቁም ላይክ አድርጉት። ያው በአዲሱ አመት እንግዲህ የበግ የፍየል ዋጋም የዶሮም እንደዚሁ እስቲ ምን ያህል ገባ? ሚስቴ የበግ ዱለትም የፍየል ቁርጥማ ማረኝ ስትል አበጋሽ እስቲ ሀፍ ስጠኝ ወይ ፈንጅ ሀፍ ከበግ ሀፍ ከፍየል ሀፍ ከበግ ሀፍ ከፍየል ይቀልዳል አጋሽ ከሰሚል ዶሮ ስንገዛችሁ ሽንኩርቱታ በግስ ፍየል እስቲ ከስር ኮሜንት ላይ ገበያው አብዷል አይደል? ገበያው ሁሉ ውድ ነው። ዶሮ 1200 ነው። ሽንኩርት መደብ 40 ብር ነው። ትንሽዬ መደብ ማለት ነው። ነጭ ሽንኩርት 300 ብር ነው። በቃ ኑሮ የሚመስላል ማለት ነው። 300 ለሽንኩርት ባለፈው ቪዲዮ ላይ ገዝተናል። ሽንኩርቱታ 150 160 ደባላችን እኮያ አይደለም ገበያው 1500 ብር ነው የገዛሁት። እቺ ቲማቲሟ 30 ብር 4 ቲማቲም 30 ብር መግዛት ማለት ለሀገርም ለኢኮኖሚው ጥሩ እንዳይመስለኝ ነው። የመንገድ ሁናቴ የመንገድ መዘጋጋት ነው እንጂ ከዚህ የተሻለ ነው። እስከ 700 ብር ይገኛል ብለን ነበር የምናስበው። ግን ያው መንገዱ በአራቱም ማዕዘን ነጋዴና ያው መኪናም አይገባም። በዛ ምክንያት ነው እንጂ እስከ 1200 ብር የደረሰው ከዛ በታች ሁሉ ሊሸጥ ይችላል። ዶሮ እንደባለፈው አመት አይደለም፣ ቆንጆ ነው። 7 8 ይላሉ፣ ቆንጆ ነው። እግዚአብሔር ይመስገን። ቅመሞች ተወደዋል። የቅቤ ቅመሞች ተወደዋል። ቅመም በጣም ውድ ነው። አበሶ ኮረሪማ በጣም ተወዷል። አሁን ከ1100 ብር ጀምሮ እስከ 1300 ብር ነው የሚሸጠው ኮረሪማ እና ኮረሪማ በጣም ውድ ተወዷል። አሁን ዋጋው ኮረሪማ ጨምሯል። ቅቤ ጥሩ ነው እንግዲህ ከ900 ብር ጀምሮ አለ። አንደኛው ሸኖ 900 ብር ነው። መካከለኛ አለ፣ የወለጋ አለ፣ የጎጃም አለ። እሱ 800 ብር ነው። ትንሹ እንግዲህ ከ7000 አለ እስከ ትልቅ እስከ 15 ብር ድረስ እንሸጣለን። ያው ተኛ በግ እስከ 25000 እና መካከለኛው ደግሞ እስከ 11000 ምናምን ነው የሚሉት። ስለዚህ ትንሽ ጨመር ያደረገበት ነገር አለ። እኔ እንዳየሁት እስካሁን ድረስ ትንሽ ጨመር ያደረገው ነገር አለ። ትልቅ የተባለ ፍየል አሁን 50 ድረስ ይሸጣል። 60 ድረስ የተሸጠ ፍየልም አለ። አሪፍ ፍየል ማለት ዝም ብሎ ፍየል ሳይሆን ለቁርጥ ምናምን የሚሆን ፍየል ማለት ነው። 60 እስከ 25 ድረስም እስከ 15 ድረስም እስከ 10 ድረስም አለ። እንዳለው ሆኖ ምን እያወራ ነው አባቴ? ፍየል 60 ብር 50 ብር ትልቅ የተባለ ፍየል አሁን 50 ድረስ ይሸጣል። 60 ድረስ የተሸጠ ፍየልም አለ። አሪፍ ፍየል ማለት ዝም ብሎ ፍየል ሳይሆን ለቁርጥ ምናምን የሚሆን ፍየል ማለት ነው። እስከ 25 ድረስም እስከ 15 ድረስም እስከ 10 ድረስም አለ። በዚህ ሁኔታ በሬው ስንገባ የሚባሉ አሉ ከ75 እስከ 110 ይጠራሉ። ዋጋቸው ከ40 ጀምሮ እስከ 100 ድረስ እስከ 120 ድረስ ማለ። በሮቹ ማሪፍ ነው። በአነስተኛ ከተፈለገ በትልቅም ከተፈለገ ያለ ሁሉም ነገር ኑሮ ዝቅ ቢልልን በቃ ሌላ የምንለው ነገር የለም። ኑሮ ይሻሻልልን ነው። እንኳን እየተከሉም ተሚሉ አሉ አይደል? መንግስት ያደረጃቸው ግን ያው ነው። ገበያው አንድ ነው። መንግስት እጁን ያስገባልን፣ ኑሮ ይቀንስልን። ያ ፍየል ውስጡ ምን አለው? እኔ እኮ አንዳንዴ ባይበላስ ቢቀር እኛውን አይደል ፍላጎቱ ምን ጨምሮ ቢቀርስ ዋይ እንደውም ጾም ነው። በቃ በጾም ፌሽ በሽሮ ድንች፣ ቲማቲም ቁርጥ፣ ሰላጣ፣ ኢንዶሚስ ብትሉ በ3 ደቂቃ ውስጥ በተለያየ ፍሌቨር እንብላ። 60 ሺህ ብር ፍየል
የዚህን ትርጉም ላውቅ 10,000 ለገመተ ደግሞ 5,000 ብር እየተሳተፍን ሽንኩርት። እሺ ምንድን ነው? እንደኔ ዝም ሳስበው ቶሎ ልጅ ውለዱ ወይም ደግሞ የመሀል እንጀራ ማለት በጣም የሚያጠግበው ነው ምናምን በሚለው እሳቤ እንጀራችሁ ከመሀል ይሁን። እኔ እንጃ አቶ ብርሃኑ ሰርችንግ ማሄድ እኔና ሰርችንግ ማሄድ ብርሃኑ ምን ራሴን እያዞረኝ ነው። ኮመንት ላይ እስኪ የምታውቁ ካላችሁ በደንብ በማብራሪያ ብታስረዱ ደስ ይላል። ሽንኩርቱ ታንዲ ነው በቃ እንማማራለን። 2017 እንፍታታለን። we're gonna take the best out of 2017 ሽንኩርቱ መስሚያችን ወላሂ በደንብ ነው በቃ ኮንሱም እናደርገው። 2017 ነው የሚስቴ ገንዘብ አጠያይቅ ሴቶቼ 2017ን እነዚህ ሙዶችን ተጠቀሙ። እሺ በጣም አሪፍ ናቸው። እንደ አይነት ሙዶችን መጠቀም የአበሻ ወንድ ከእግሩ ይልቅ እንደውም እንትኑ ይወፍራል። ውስጥ የሚያደርገው ሙታንታ ምን አስባችሁ ምንድን በጣም ነው የምንደራረበው። ባይዘው እሺ እንዳትሸው ወፈር በንተ አይታይም። ወፍራም በዛ ላይ ስንደራረብ በደንብ ነው የምንደራረበው። የድሬዳዋ ኮንትሮባንድ አመላላሽ ነው የምንመስለው። በጣም ነው የምንደራረበው። በአሁኑ ሰዓት በፍቅር ህይወት ውስጥ የብዙ እጮኞች መፍረስ ምክንያት የሆነው ቁምጣ ነው። ፔኒሲዮን ይይዛሉ፣ ከላይ ሸሚዙን ምናምን ያወልቃል፣ ይገፈትራታል፣ ትወድቃለች ይላል ምናምን፣ ሱሪውን ያወልቃል። ቁምጣ ሲያወልቅ እና እሷ ከሌላ ግብታ ወልዳለች። ስለዚህ እዚህ ያላችሁ ወንድሞቼ ቃል እንገባለን። ዛሬ ፓራዳይም ሽፍት እናደርጋለን። እሺ እዚህ ያላችሁ ባለቀጭን ቃል እንገባለን። ፓራዳይም ሽፍት እናደርጋለን። ምለውን ትቀበሉኛላችሁ? እሺ እኔ ቆጭን እግሬ እነፋዋለሁ ሲደክመኝ በሉ ሲደክመኝ አላርፍም። ትልቅ ድሪም አለኝ። የሌብነት መንገዶች ራሳቸውን በየጊዜው አፕዴት ያደርጋሉና የዛሬው ደግሞ እቺ ትለያለች። ይሄንን ስራ ስንት ዓመት ሰራ? አረ ቀናበል ምንም አልሰራም። ይሄ እኮ እድሜ ልክ የሰራው ነው። አንተ እንደውም ፍቃድ ያለህ ነህ። አንተ ታስታውቅ። ቶሎ ክደን ፍቃድ ያለህ እንደሰረቀው ከነሱ ጋር ይዞ እንደሚወጣ ትሆናለህ። እንዴት ነበር ይዘልጥ ወጣ ነበረው? እንዴት ነበር ይዘልጥ ሊወጣ ስላለም እዚህ ጋር ነው እየከተተ በቃ ይዘልጥ ወጣ አርግ እኮ ይዘልጥ ወጣ ነበር ማለት ነው። ጨርሰህ ነው ተጨማሪ ሱሪ ልከት ነበር። አልሞላለም ጀሪካ ነው ልትሞላው ነበር። ይዘው ወጣ። ከብዷል። አሁን እንዴት ይታወቃል? ከላይ ስከፍቱት አስባችሁታል? እንዴት ገባ ማይባል ጨርቅ አለው ውስጡና በጣም ያስደነግጥ ይመስላል። ሽምግልና አሁን ላይ ብር በቃ አንተ ይኸውልህ፣ ስማ ድሮ እኮ ይኸውልህ
ሽማግሌ ትልካለህ። ከዛ ሴቪስ ቤተሰብ ሚላስ የሚቀመስ ከሰጧቸው ሰጧቸው፣ ካልሰጧቸው ደግሞ ሲወጡ ትጋብዛለህ። ያው ነው ሶሻል ሚዲያ ላይ ቲክቶክ ላይ እንደምናየው ድግስ ምናምን ለሽምግልና የሚደረግ በቃ ሰማ እቺ እንግዲህ ልጅ የ6 ሚሊዮን ብር ሽምግልና ቪዲዮ አየች። ከዛ ሰርጋ 20 ሚሊዮን ብር ምናምን አየች። እንደሱ ይደረግልኝ ነው። አቤት ያለው ሰው አቤት ያለው ያለኝ እንዴ ታዲያ አንተ ያለው ሰው ትላለህ ያለኝ አንተማ የለም ታዲያ ሰማ ይኸውልሽ እነ ፊፊ እነ ካኪ እና እኔና እነ ጄሪ ጓደኞቿ በዚህ መልኩ ነው የወጡት ከቤት በሽምግልና። ኦኬ እንደነሱ ምናምን ተገባሽ ዲታኒ ወሰዳቸው እና እኔ ምን ይልሽ ምን ይሽ በምትለኝ ጥሩ ነው። እንዲህ ማረክ ካልቻልክ ከህይወት ውጣ። እንዲህ በዚህ መልኩ ደግሰህ ካልወሰድከኝ ከህይወት ውጣ። አይዞሽ ወጣው ነው የሜ መውጣት ቀበል ማድረግ ይቻላል። ቀነኒ ኬኛ ይሄ 10,000 ሜትር ላይ ኩርባው ላይ ሲደወል የሚወጣትን አወጣጣ ወቅሽ። አዎ ሰማ እንደውም እሱ እንዲህ ምናምን ያያል። እኔ እንዲህ እንደለም 7 ዘሯን የሸሸው ወጣው የም ሰማ 8 ዓመት ሙሉ 8 ዓመት ይኸውልህ አይኔ ታውሮ ነበር። በቃ ታውሮ ነበር። እሷ በስጋ ተገለጠች፣ አምላክ ደግሞ አይኔን ገለጠልኝ። ትቀልዳለህ እንዴ? ስማ እንኳን በ100,000 ብር ዲኮር እቺ በነፃ ታዋጣኛለች። ይከብዳል። ሽምግልና በእንደዚህ አይነት ሁኔታ ይከብዳል። አንተ ሳትነሳ ውጤትን ፋዘር አይቶት በትራስ አፍኖ ሲገል ያለፉት ተማሪዎች ግን 5% ናቸው። በዓልን ከፋሚሊ ጋር እያከበሩ ያሉ 12ኛ ክፍል ተፈታዮች በፐርሰንቴጅ ሲሰላ ስንት ናቸው ነው አሁን ጥያቄው። እኔ ከ10% የሚያልፍም አይመስለኝም። ማነው ብር ብዙ የሚያጠፋው? ማነው ስሜታዊ? ማነው እንቅልፋም? ማነው ብዙ ምግብ የሚበላው? ያው መጀመሪያ ማነው የሚያገባው ይመስልሽ? ማነው አስቸጋሪ? ማነው ጸባይኛ? ማነው አለባበስ የሚችለው? ማነው በልጅነቱ ብዙ የተገረፈው? ማነው ጎበዝ ሹፌር? ማነው ቆንጆ? ማነው ጎበዝ ተማሪ ነበረው? ማነው ደረቅ? ማነው አልቃሻ? ማነው ቤስት ሼፍ? ሰሞኑን እንግዲህ የሆነ አንድ ኤፒደሚክ ነገር ከች ብሏል። ኢትዮጵያ የሀበሻ ልብስ መጥላት። እኔ ሰው ምን እንዳስነኩት አላውቅም። ብዙ ነገር ይጠላል። ሀበሻ እንዲህ ሀበሻ ወረኛ፣ ሜተኛ፣ ቡና እየጠጣም ብዙ ነገር ብቻ። አሁን ደግሞ ብለን በልብስም ከች ብለናል። ሀበሻ የለበሰውን አለብሽ? ኧረ ፎቢያ አለብኝ። ሰላም አማን ነው አለው። አለባበስሽ ደስ ይላል። ቴንክ ዩ። ስንት እንደፈጀ ማወቅ ይቻላል? ጃኬቱ 20,000 ብር። 20,000 ብር። ቀሚሱ 30,000 ብር። 30,000 ብር። ጫማውስ? ጫማ 18,000 ብር። 18,000 ብር። እዚህ ነው የመገዢው? ነው ከዱባይ ነው ማስመጣው። ከዱባይ ሀገር ውስጥ አገዢው? ፎቢያ አለብኝ። ሀገርኛ ልብስ ተጠቃሚ ነው? ኧረ ፎቢያ አለብኝ። ሀገርኛ ልብስ ማለት ምንድን ነው የሚያደርግሽ? ስትለብሽ ያንቀጠቅጥሻል? ወዝ ያደርግሻል? ምንድን ናቸው እነዚህ ሲምፕተሞችሽ? ምንድን ናቸው? የሀበሻ ልብስ ስታረጊ ሆኖ እንደማንም ሀበሻ እኔ ተጋፍቼ እዚህ መግዛት አልፈለግም። እንዴት ነህ? አማን ነው? ሰላም ነው? አለባበስሽ በጣም ያምራል። አመሰግናለሁ። ስንት እንደፈጀ ማወቅ ይቻላል? ነው በጣም ብዙ ነው። ስንት ነው? ቀሚሱ 18,000 ብር። 18,000 ጫማው 8,000 ብር። ጫማው 8,000 ብር። አዎ ኢጃቡን እንኳን አስንትም ብዬ አስመጥቼው ነው። አስመጥቼው ነው? አዎ ሀገር ውስጥ አትገዢም እንዴ? አይ ቀሚሱን ማስመጥቼው ነው። እንደማንም ሀበሻ እኔ ተጋፍቼ እዚህ መግዛት አልፈለግም።
እዚህ እንደማንም አበሻ ተጋፍቼ አልገዛምና አስመጥቼው ነው። አስመጥቼው ነው? አዎ ብዛት ልብሶችን አስመጥቼ ነው የምለብሰው። ሀገር ውስጥ መጠቀም አፈልጊ? አዎ ብዙም አይደለም። ሰው እኮ አብዷል። ከባድ ጀመር ሀበሻ የነካው ነገር በጣቴ እንኳን አልነካም። በጣትሽ አነቂም ሀበሻ ይነክ። ሰላም ሰላም፣ አማን ነው? እንዴና? አለባበስሽ በጣም ነው የሚያምረው። ውይ አመሰግናለሁ። ያምራል። ለብዬ ብቻ ማወቅ ይቻላል ብሩን? ለየብቻ ይቻላል፣ ችግር የለም። ስንት ፈጀ? ጃኬቱ $5000 ነው የፈጀው። ማለት የውጭ ነው ሀገር ውስጥ አይደለም? አይ የውጭ ነው። እሺ ቦርሳውስ? ቦርሳው ጃካው $5000 ዲፍቹ በጣም ያምራል። እንኳንም አወጣሽ 5000 ይገባል። አንቺ ላይ በጣም ነው የሄደው። ልክክ ነው ያለው። እዚህ ከላይ ከጸጉርሽ ጋር ይሄ ቡኒ ከሆነው ጸጉርሽ ጋር ከላይ ካለው ጭራሽ ከጸጉርሽ ጋር በቃ ማች አርጓል። ከለር ኮምቢኔሽኑ በጣም ከሾዳውም ጋር በጣም አሪፍ ሄዷልና 5000 ይገባዋል። $2000 $2000? አዎ። ጫማ $3000? አዎ። ማለት የሀገሩኛ አይደለም ነው? የውጭ ነው የምጠቀመው ነው። ሀገር ውስጥ አትጠቀሚ? አይ በጭራሽ። ለምን? ሀበሻ የነካው ነገር በጣቴ እንኳን አልነካም። ጣትሽ አነቂም ሀበሻ የነካው ነገር? እርግጠኛ ነሽ? አዎ እርግጠኛ ነኝ። አይመቸኝም እኔ የሀገር ውስጥ ልብስ ምናምን። ሀገር ውስጥ ልብስ አይመችም? አይመቸኝም። ለምን? ንቃሽው ነው? ንቄው አይደለም ግን እኔ አይመቸኝም በግሌ ሀገር ውስጥ ልብስ። አዎ። አይ ማላገጥ ነው ብዬ ነው። ይቅርታ። አይ መለገጥ አይደለም መብቴ ነው። ደግሞ አለም መውደድ የዚህ በሳምንት ለልብስሽ ወይም ለወር ስንት ብር ትመጅታለሽ? በሳምንት እስከ $15000 አይሆንም? $15000? አዎ በሳምንት በትንሹ ነው። በትንሹ? አዎ። እሺ አመሰግናለሁ። ስትሬት ከዳይት ድሪምስ ተነቃቅተው ወጣሽ መሰለኝ። እንደኔ አዞፍ የሚያዞፍ ስለ ማኒፌስቴሽን በደንብ ገብተውላት ወጣሽ መሰለኝ። በቀን $15000 ነው የምትበጅተው። ናይስ። ለባብ 5000 2000 3000 በስማ ሀበሻ የለበሰው ልብስ ለኔ ለታስ እንዴ? ሀበሻ የለበሰው ልብስ አለብሽ? አሁን ያለው ሰላም ነው እናት? አማን ነው? ቾክ ድምጽሽ አይሰማም። ሰላም ነው? አለባበስሽ በጣም ያምራል። አመሰግናለሁ። ሁሌ እንደዚህ ፍሪ ሳይዝ ነው የምትጠቀሚው? አዎ ሁሌም እንደዚህ ነው የምለብሰው። ስንት እንደፈጀ ማወቅ ይቻላል? ይቻላል። ቲሸርቱ ስንት ፈጀ? ቲሸርቱ 7000 ነው። $7000? ቦርሳስ? ቦርሳ 18000። 18000 ብር? አዎ። ስማም ይመስላል። እንትን ጫማውስ? ጫማውን ግን 7000 ነው። 7000 ብር? እዚህ ሀገር ነው የምትገዢው ቦታውን? ቦታው ከእንግላንድ ነው ማመጣ ማለት ነው። ከእንግላንድ ነው? ሀገር ውስጥ አትጠቀሚም? አልጠቀምም። እኔ እንደዚህ ሀገር ውስጥ ልብስ አልለብስም። ለምን? በቃ እንደዚህ እኔ መቼም ከውጭ ሀገር ማስላት ነው የሚመችሽ? ሀገር ውስጥ ልብስ አትወጂም? አልወደውም። ሀገር ውስጥ ልብስ አትገዢም ነው? አዎ እኔ ያልገዛም እዚህ ማለት ምክንያቱም አልገዛበት ምክንያት እዚህ በጣም ስለሚለብሱት የአዲስ ልብስ መልበስ እንፈልጋለን። እስኪ እዚህ ሀገር ልብስ ልግዛልሽ። እኔ ተመነካ እኔ የሀገር ልብስ ሀበሻ የለበሰው ልብስ ለእኔ ለታስ ሀበሻ የለበሰው ልብስ አለብሽ? አሁን ያለው ልብስ መቼ ማለት እኔ እንደ ሀበሻ ሳልባጅ ልብስ አይመቸኝም። እንደ ሀበሻ ሳልባጅ ልብስ አይመቸኝም። ሰላም ነው? እግዚአብሔር ይመስገን። ሰላም ነው? አለባበስሽ በጣም ነው የሚያምረው። አመሰግናለሁ። እሺ ቀሚስ ተፈጀ? 25 ብር። ቦርሳውስ? 30። ይሄን ቦርሳ 30000 ብር? አዎ። ጫማው ስንት? 10000 ብር። ሀገር ውስጥ አይደለም የምትገዢው ነው? ሀገር ውስጥ ነው የምትገዢው? አይ እና ከዱባይ ነው የማስመጣው። ከየት? ከዱባይ ነው የምታስመጪው? ሀገር ውስጥ ልብስ አትጠቀሚም? ብዙ ጊዜ አልጠቀምም። ለምን? አይመቸኝም። የሀገር ባህል ልብስ የምትሰጥሽ አለብሽ ብለው? አዎ። ለምን? እኔ እንደ ሀበሻ የሳልባጅ ልብስ አይመቸኝም። እንደ ሀበሻ ሳልባጅ ልብስ አይመቸኝም? አዎ። እሺ አመሰግናለሁ። እሺ አመሰግናለሁ። ውስጥ ገብቶ በደንብ መቆንጠጥ ነው። እነዚህ ትዳር ቶሎ ሀብታም ያደርጋል። እውነት ነው ነገር። በነገራችን ላይ በዛው አጋጣሚ ማግባት ቶሎ ባላት ያደርጋል ብዬ አስባለሁ። እንዳላገቡ አዎ። እና እዚሁ ላይ እንደው ሌሎችም እንዲማሩበት ሚስትን አንዳንድ ሰው እንደ ሰራተኛ፣ አንዳንድ ሰው እንደ አለቃ ያደርጋልና ትክክለኛ ትርጉሙ ግን እኩልነት በቃ ግማሽ አካል ነው። ስለዚህ እኔ ብዙ ጊዜ ቢዝነስ ፕላነር ነኝ። ለብዙዎች በቢሮ የቢዝነስ ፕላን እሰጣለሁ። ለብዙዎች እኔ የቢዝነስ ፕላን የሰራውላ ማንም ነጋዴ አይከስርም ህግና ደንቡን እንዳይጥስ። ስለዚህ ካልኩሌት ተደርጎ ቁጥሩ የተሰጠው ነገር ማድረግ ብቻ በቃ አጀስት የተደረገ ህግ ካለው እሱን ማክበር ብቻ ነው። ምንም ፍልስፍና አያስፈልገውም። እኔ ለረጅም አመት በ5 አመት ከሌላ ቻይና ድርጅት ጋር በመስራት ለ1 አመት ተኩል በማጥናት 7 አመት ደግሞ በራሴ ቢዝነስ ላይ በቃ ኖሬዋለሁ።
ስለዚህ በልምድ የተረጋገጠ 100% የተጠና ቢዝነስ ፕላን ነው ማለት ነው። ምንም አይነት ስራ ይሁን ይሄን የመረጥንበት እኛ ራሳችን ምክንያት አለ። ስለዚህ ባለቤቴ ድርሻ ምንድነው? ጠቅላላ ፋይናንስ በሱ እጅ ነው። ካሸር ሰጭ ጋር ከሳቸው ቅናውጪ ምንም ነገር የለም። ትልቁ ነገር በሱ እንዲንቀሳቀስ ማለት ነው። ይሄ በጣም በነገራችን ላይ ለሴቶች እንጀሮ ለእናንተ ምን ትላላችሁ? እንግዲህ 2017 የትዳር ዘመኑን እንዴ ስራ የሚያሳልጥ ከሆነ እንዴ በቃ አንዳንድ እሳት ይላሉ ሴቶች አሉ። በቃ ገንዘብ ላይ እቺን እዚህ አሁን በዚህ እዚህ በዚህ እቺን እዚህ በዚህ እቺን እዚህ አብቃቅቶት በቃ ፏ የሚያደርጉትና እኔ እንጃ እስኪ ላይክ አደና እስቲ እናስብበታለን። ትዳሩንም ስማኝማ አንበሳው ወይ ካልደወለችልህ አትደውልላት። እሺ ካልፈለገችህ አትፈልግ። እሺ አስተውል። አንተ ነህ ወንዱ፣ አንተ ነህ አንበሳው። ባይዘዌ ንጉስ ይከተሉታል እንጂ አይከተልም። እቺ ልጅ እኮ በቃ እቺ ልጅ እኮ በቃ አልቻልናት። ወንዶችኛ በቃ ደህና አርጋ ነውና ራይድ የምታረገ ማለት በደንብ ሐሳቦቿን ተነግረናልችና በቃ ኑሪልን ለማለት ባለቤትህን ለማግባት ቤተሰቧ ጋር ተላካቸው ሽማግሌዎች እሷ የምታስታውሳቸውን 2 ሽማግሌዎች ስማቸውን ጥቀስ ነበረ ሁለተኛው ጥያቄ። አረ የሉም፣ የባይብል ስተዲ ያስጠኛቸው ናቸው፣ ሞተዋል። ያታስቂኝ ነው በታስቅም ገዝየው ማን ነበር? እስቲ ቆይ እሷ እስከምትጠየቅ ራሳቸው ሞተዋል። የፈታሪሽ ሚስት ነች። አንቺ ነሽ? አቤት። ዶሮዎቹ ጠፉ ማለት የሉም ሁለቱም? አዎ። እኔ ምን አገባኝ? አንተ ነህ ጠብቅ የተባልከው። ሁለታችሁ ምን የተባለ? በቃ ገደሉን። ምን ይሻላል? አንቺ እኮ ልክ ነሽ። እኔማ ውከት የሚያክል 2 ዶሮ ነው የገዛሁት። በይ ቻው፣ በቃ ደህና ዋል። ምን ሆናችሁ ነው? ምንም። ታዲያ በዓመት በዓል ምንድን ነው ፊታችሁን የዘፈዘፋችሁ? ኧረ ሞቅ አድርጎ። እሺ ምን ነው ዶሮዎቹ ድምጻቸው ጠፋ? እስኪ ጥሬ ልስጣ። ኧረ ምንድን ነው? በልተዋል። ቢሆንም ልያቸው። ኧረ ዶሮዎቼ ምን ሆኑ? እንትን ተናገሩ። ዶሮዎቼ ምን ሆኑ? ጠፉ በቃ። ሄሎ እድር ቤቱ ነው? እሬድ ይሁኑ ለማለት ያክል ነው። ኮባያ አልጎደለም። አዎ ሳህኖችም ያሉት ናቸው። በቃ ንፍሮ ከኔ ነው፣ ችግር የለም። ዶሮ ጠፍቷል ያላችሁ ድሮ እስቲ ወጣ ብለህ በጉዲው ነበር። አሁን ዶሮ ራሱ በደንብ በቃ በትክክል 24/7 ሴኩሪቲ ተቀጥሮላታል። የኑሮ ውድነት በዚህ ከቀጠለ ፋሚሊ የሚወጣልን ስም። ተማሪዎች ስማችሁን በሚገባ አዳምጡ። ጤፍ ብርቁ ማናያው፣ ጤፍ ብርቁ ማናያው። አቤት አትልም? የሽንኩርት ሀብታሙ፣ የሽንኩርት ሀብታሙ። እሺ ዘይቱ ውድነ፣ ዘይቱ ውድነ። ሽሮዬ አሳሳኸኝ፣ ሽሮዬ አሳሳኸኝ። እናንቺን አታወጣ። በቆሎ ቢከዳኝ፣ በቆሎ ቢከዳኝ። ወሬ ታወራለህ አይደል? የኪራይ ቤት አስጨናቂ፣ የኪራይ ቤት አስጨናቂ። እሺ ስኳር ነህ የሩቅ ሰው፣ ስኳር ነህ የሩቅ ሰው። 12 ጄስ ሰሩና አዳቢ አባት እኔ ምን በእናትህ ዛና ጁስ ጋብዘኝ እስቲ። አሞኝ ነው። ዛና ጁስ ጋብዘኝ አሞኝ ነው። አይ ብዙ ብር የለኝም። ዝም ብዬ የሆነች ነገር ተባብረሽ። እሺ ደስ ይለኛል። እና ይሄ ፒዛና ጁስ ይገዛል እንዴ? አይ ልተባበርሽ እኮ ነው ያልኩት። ልተባበርሽ ነው ያልኩት። እኔ እኮ ያልኩት ፒዛና ጁስ አምሮኛል ነው ያልኩት። ስሽ ለራስ ተጠቀም። ባለጌ ምን አይነት ጥጋብ ነው? እንደዚህ ምን ማድረግ ይቻላል? አሁን ምን ማድረግ ይቻላል? በቃ የሆነ ቦታ ለምዳ ነው ለእኔ ስድብ ነው ብላ ትሄዳለች። ሚስቲክን በመታወቂያ ስም ስጠራት ሄደን እስቲ ምግብ ነገር ይዘሽ ነይ፣ መክሰስ ነገር እንዴ። በሰላም ነው? በመድኃኒዓለም ከፍትፍቱ ይተዋሉ እንኪ ይዘሽ
ረበቀች የፈረንጅ ሚስት ማታ ባልባይቷ ስትመጣ ብጃማ ላብሳ ጸጉሯን አስነሳ ሽቶ አፈሳ ሳልሳ ደንሳ ሻማ ለኩሳ ያበሻስ ኮመንት ላይ ሽንኩርት ሲከዚ ያጻል ሰላም ነው። ስላገኘሽ በጣም ደስ ብሎኛል። አድናቂሽ ነኝ። የምር በጣም ነው የምወድሽ። ካሜራ እዚች ገዢ ነው የመጣሁትና ትክክለኛውን መልስ ከመለስሽልኝ መጠይቅሽን እሸልምሻለሁ ብር። እሺ ካልከበደኝ ችግር የለውም። ቀላል ጥያቄ ነው። እርሜሽን ንገሪኝ። ትክክለኛ እርሜሽን። እሺ ትክክለኛውን ስነግርህ 18 ዓመቴ መስከረም 1 ደግሞ 19ኛ እንይዛለሁ። እርሜሽን እኮ እድሜን ነገርኩ። ይሄማ የጡትሽ ኪሎግራም ነው። ሲከዚህ ያጻል ቅበል በአዲሱ ዓመት አንዱ መሻሻል ካለባቸው ነገሮች መካከል የሴቶች እድሜ ትንሽ በቃ እንትናር ሚዛናዊ ያርጉት ነገር እየሆነ ተከክሩ እኮ አንድም ሁለትም ከጀርባ ኪስ ያስኬዳል። ግን እንደምንም እንግዲህ በትብብር ያው የብላክ ዋጋን እንዴ እየጠበበ መጥቷል። እናንተም ልዩነቱን አጥብቡት። በቃ ለምን ይከብዳል? ተው እንጂ እዚህ ማለት ቤት መኖር አልፈልግም። በቅቶኛል። በቃ በቃ እናቴ ቤት ሂጅ እዛ ነው የምኖረው። በቃ አልፈልግም እዚህ ቤት መኖር በፍጹም አልፈልግም። ስጠኝ ትራንስፖርት። ትንሽ ረጋ ብለሽ ቁጭ ብለን አላወራ ምንድን ነው የምናወራው? እስከ ዛሬ ድረስ መቼ ሰማኸኝ? ወጥቼ ነው የምሄደው። አዎ በቃ መስማም በውድ እንዴ አንገበገብከኝ። ተቃጠልኩኝ እኮ ስጠኝ ትራንስፖርት ይዘው እናቴ ቤት ሄዳለሁ። ያው ያጂ ምንድነው ይሄ? ያው መሄጃሽ ነው መመለሻ ቅድመ ሁኔታ ተበሻሽቶ ነው። ገንዘብ ያለው ይስጠኝ። ሳልፈልግ መንጩ ልመቻች ነው። ምን አባት ያደርጋለሁ ከምቸገር ገና በዛሬው ልበላ። ቆይ በኋላ አገኝሻለሁ። ኧረ ወይኔ አልሳትኩትም። እኔ ምንድነው የሚሳካልኝ? ቆይ ምንድነው ጭቅናዳለው? ምንድነው እጅ ያፈሳሉ? እናት ቦታው ምንድነው? እናት እማ ምንድነው እሱ? ምንድነው እየሰራሽ ያለሽው? ምነው አልበላም አልሽ? በጣም አባዬ ልጅቷን አናገርካት? አዎ የኔ ልጅ አናግሬያታለሁ። ጥሩ ልጅ ነች። ደስ እና ፍቅረኛ ለመሆን ፍቃደኛ ሆነች ማለት ለአንተ ነው እንዴ? እንዴ ታዲያ ፍቅረኛ እንድትሆን እኮ ነው አናግርልኝ አልኩ። በቃ ተረጋጋ። የእንጀራ እናት ትሆናለች። የኔ ፍቅር ቆየህ እኮ መጣው ቤቢ። ወይኔ ይሄ አንተ ልጅ ነው? አሁንማ ያንቺም ልጅ ነው። ጆን ዳንኤልን ጠይቄዋለሁ። የነ ጆን ዳንኤል ጉዳይ ግን ጠጠር ያለ ነገር ሆኗል። ጆን ዳንኤል ባይ ቻንስ ባለፈው ሳምንት ባለበት ቦታ ላይ ሂጄ ጠይቄው ነበረ። ፈጣሪ ብሎ ከወጣ መቼም መናገሩ አይቀርም። ጠይቄዋለሁ ሂጄ። ፈጣሪ ምስክሬ ነው። በጣም ነው ያዘንኩት። በእውነት በጣም ነው ያዘንኩት። አልቅሼ ነው የወጣሁት። ያ ጆን ዳንኤል ተረብሿል። ኢንሴንስ በቃ ያደረገው ነገር በጣም ውስጡን አንገብግቦታል። ጥፋት እንደሆነ የገባው አሁን ነው። የነ ጆን ዳንኤል ጉዳይ በዚህ ደረጃ እዚህ ደረጃ ይደርሳል ብዬ አላሰብኩም። ፈጣሪ ምስክሬ ነው። እኔ እንደ አንድ ሰው ውስጤ በጣም ተጎድቷል። በጣም ማዝኛለሁ። ይሄ ልጅ ገና ጌም ሲጫወት ያው እንደምታውቁት የሚያገኘው ቢዝነስ የሚያደርገው ነገር ጌም ከመጫወት ያለፈ ነገር አይቼበት አላውቅም። ጆን ዳንኤል በእውነት በጣም ነው ያሳዘነኝ። ሪሊ ኦፍ ኮርስ ጆን ዳንኤል ብቻ አይደለም፣ ከሱ ጋር ብዙ ሰዎች ናቸው በዚህ ጉዳይ ችግር ውስጥ የነበሩት። አንደኛው እንኳ እስር ቤትንም የሚያውቅ ሰው ነው። በተለይ ሴቷ ልጅ እርግጠኛ ነኝ በህይወቷ ታስራ የምታውቅ አይመስለኝም። እንደዚህ አይነት ነገሮች ደግሞ ሲፈጠሩ ምንም ማድረግ አይቻልም። ያው ፈጣሪ ያመጣው ነገር ስለሆነ ፈጣሪ ይድረስላቸው። ወንድም እህቶቼ ጸልዩላቸው። ወንድም እህቶቼ እስር ቤት ቀላል ነገር እንዳይመስላችሁ። ገባችሁ? ጥፋት የሆነው መሆኑን የምናውቀው ወንጀሉን ሰርተን ፍርድ ቤት ስንቀርብ ነው። ጥፋት መሆኑን የምናውቀው ፍርድ ቤት ቀርበን አቃቤ ሕጉ ወንጀላችንን ክስ ከህግ ጋር አያይዞት
ሲያነብልን ነው ልባችን ትርትር የሚለው። ስንተገብረው ግን ቀላል ነገር ይመስላል ወንድሞቼ። ህግ ወንድሞቼ ቀላል አይደለም። እስቲ መስከረም 3 የተመሰረተባቸው ክስም ምን እንደሆነ ያለውን ሁኔታም የፍርድ ቤት ቀጠሮን አብረን የምናየውና 2017 ሆፕፉሊ በደንብ ጥሩ ዜና እንሰማለን ብለን አስባለሁ። ቬሮኒካ አዳነ እንግዲህ በለቀቀችው አዲሱ አልበሟ አንዳንድ ጥያቄዎች ነበሩ። ለማን ነው የዘፈነችው የሚለውንና ለድሮ ፍቅረኛዋ ነው ወይ የሚል አንዳንድ ጥያቄዎች ተነስቶ ነበር እና እሱ ላይ ማብራሪያ ሰጥታለች። ሰላም እንዴት ናችሁ? ቬሮኒካ አዳነ ነኝ። ዛሬ የመጣሁት አንዳንድ ነገሮች ለመናገር ነው። መጠሪያ የተሰኘው ዘፈን ብዙ ሰዎችን ላጓት ነው ወይስ አይደለም የሚለው ያቀባቸው ስለሆነ ለሱ መልስ ለመስጠት ነው የመጣሁት። መጠሪያ የተሰኘው ግጥምና ዜማ የሰራልኝ አቡዲ ነው። እንዲሁም ደግሞ ቅንብሩን ተምሮ አማረ፣ ሚክስና ማስተሪንጉ ሰለሞን ኃይለማርያም ሰርቶታል። ለማን ነው የሚሆነው የሚለው ጥያቄ ለአባት ይሆናል፣ ለወንድም ይሆናል፣ ለምትወዱት ቤስት ፍሬንዳችሁ ይሆናል። ብቻ ለእነሱ ስትሉ መስዋዕት የከፈላችሁላቸው። አንዳንዴ መስዋዕት የምትከፍሉላቸው ሰዎች ዋጋ ያላቸው ሰዎች መሆን አለባቸው። ለምሳሌ አባታችሁ ዋጋ አለው፣ ቤስት ፍሬንዳችሁ ዋጋ አለው፣ ወንድማችሁ ዋጋ አለው። ዋጋ ላላቸው ሰዎች መስዋዕት ትከፍላላችሁ እና የምትከፍሉት መስዋዕት እነሱ እንዳያውቁት የአቅማችሁን ታደርጋላችሁ። እንዳይከፋቸው እናንተ ትከፋላችሁ። ዘፈኑ ዋና ሀሳብ እሱ ነው። ስለዚህ እንዳይከፋ የተከፋሁት የምትለው ለአባቷም ሊሆን ይችላል፣ ለወንድሟም ሊሆን ይችላል። ግን ምንድነው የተዘፈነለት ሰው እናንተ ዋጋ እየከፈላችሁ እንደሆነ አያውቁ፣ ወይም እናንተ ምን ያህል እንደምትወዷቸው እነሱ እንዳይከፋቸው ብላችሁ እናንተ እንደምትከፉ አያውቁ። ቀላለው ሁሉም ቅጣት አንተን ከማጣት የሚለው ደግሞ በጣም that's my favorite part። እሱ ደግሞ ሁሉም ቅጣት ከጀርባቸው የሚመጡባችሁ ከጀርባቸው የምታዩት እያንዳንዱ ነገሮች እነሱን አታችሁ ከሚከብደው ቅጣት እሱ ሳያውቀው እነሱ ሳታጡ የሚመጣባችሁ ቅጣት ይበልጥባችሁና እነዛን ሰዎች ላለማስከፋት ብላችሁ ብዙ እርምጃ ተራምዳላችሁ። ይሄ የተዘፈነለት ሰው ምንም የማያውቅ ነው። በጣም ለሷ በጣም ጥሩ ሰው ነው። ማጣት የማትፈልገው ሰው ነው። በህይወቷ በጣም አስፈላጊ የሆነ ሰው ነው እና እሱ ምንም የሚያውቀው ነገር የለም። እሱ በቃ ደስተኛ መሆኗን ነው የሚያውቀው። ያ ደግሞ የእሷ ብቃት ነው ማለት ነው። ስለዚህ መጠሪያ የተሰኘው ስራ ለብዙ ሰዎች መጋበዝ ትችላላችሁ። እና ደግሞ አንተ አድራሻዬ ነህ መጠሪያ ነህ ካላችሁ በቃ ቬሮኒካ ስትሉ ማንም የኔ መጠሪያ አባቴ ሌላ ማለት አባቴ ጋር ሄዳችሁ ታገኙኛላችሁ። በፈለጋችሁት መንገድ አድርጋችሁ መውሰድ ትችላላችሁ እና ዘፈኑ ለሁሉም ሰው ይሆናል። አዲሱ ዓመት የፍቅር የጤና ሰላም የምንሆንበት አንድ የምንሆንበት ይቅር የምንባባልበት ይቅርታ የሰፈነበት ዓመት ያድርግልን። ይጠብቅልን። በጣም ወዳችኋለሁ። ስለ ድጋፋችሁ አሁንም እየገባችሁ መጠሪያ የተሰኘውን አልበም እንድታዩ ጋብዛችኋለሁ። ባይ። እኛም በጣም እንወድሻለን ቬሮ። ያው እንግዲህ ለአባቴ ነው ብላለች መጠሪያ የተሰኘው ሙዚቃ። ሸንኩርቶታ በድጋሚ እንኳን አደረሳችሁ ለ2017 አዲሱ ዓመት። እንግዲህ ቀውጢ ያበደ አብረን በደንብ እንዘልቋለን። ምንም ያሳስብ ነገር የለም። ይህን ቻናል ሰብስክራይብ ማድረጋችሁ እንዳደረሱ ሁላችሁ አላይኦል። በቀጣይ ቪዲዮ ያገኛችኋለሁ። አበሻ ኔሽን